ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን በትናንትናው ዕለት ከሳውዝ አፍሪካ ለተደረገልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው ድጋፋችሁ ከኛ ጋር እንዲሆን በሱፐር ታንክስ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን የምንመለከተው ዛሬ የሚደረገው ተጠባቂ የእንግሊዝ ፕሪሚየር ሊግ የምሽት ጨዋታ ነው። በአርሴናልና ኒውካስል መካከል የሚደረግ የኤሚሬትስ ትልቅ ተጠባቂ 37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ነው። ውድድሩ ተጠናቋል። አሸናፊው የዋንጫው ባለቤት ሊቨርፑል መሆኑ ከተረጋገጠ ሰንበትበት ብሏል። የሚወርዱት ክለቦች ታውቀዋል። ሶስቱም ሌስተር ሲቲ፣ ኢፕስዊች ታውን፣ ሳውዛምፕተን እንደሚወርዱ ተረጋግጧል። ያልተረጋገጠው ግን የዩኤፋ ቻምፒየንስ ሊግ ቶፕ 5 ደረጃን ይዞ የሚያጠናቀቁ ክለቦች ናቸው። ከ7ኛ እስከ 2ኛ ደረጃ ያለው ቡድን በቀጥታ የመሳተፍ እድል አለው በቀሪ 2 ጨዋታዎች በሚመዘገቡ ውጤቶች። በተለይ ደግሞ ከ2ኛ እስከ 6ኛ ደረጃ የሚገኙ ክለቦች በአጠቃላይ የመሳተፍ እድላቸው በራሳቸው የሚወስኑበት ቀሪ 280 ደቂቃ ጨዋታ ብቻ ነው የሚቀረው። ቼልሲ፣ ቪላ ሲቀሩ የቀሩ ክለቦች ቀሪ 180 ደቂቃ ነው የሚቀራቸው። በዛሬው ዕለት ከሚደረጉ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረገው ፉክክር ቀደም ብሎ ከአርሴናል ኒውካስል ከምሽቱ 12 ሰዓት ተኩል ጨዋታ ቀደም ብሎ 10 ሰዓት ከሩብ የሚጀምረው የኖቲንጋም ፎረስት እና የዌስትሃም ጨዋታም አለ። ተጠባቂ ፊክስቸር ነው። በቻምፒየንስ ሊግ እግር ኳስ ቦታን ይዞ ለማጠናቀቅ በሚደረግ ፉክክር ይሄኛው ውጤት የአንደኛውን ቡድን መቅረት ወይም ለዚህ ቦታ ተፎካካሪነት የሚወስን የለንደን ሌላኛው የለንደን ክፍል የሚደረግ ጨዋታ ነው፣ የዌስትሃም እና የኖቲንጋም ፎረስት። ይሄኛው ጨዋታ ግን ለአርሴናል በቀሪ ጨዋታዎች 2 ጨዋታ ነው ቡድኑ የሚቀረው። 1 ነጥብ ካገኘ ወደ ዩኤፋ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በቂ ነው ለአርሴናል 69 ነጥብ። ነገር ግን የዛሬው ጨዋታ ተጋጣሚው ኒውካስል ነው፣ 3ኛ ደረጃ ላይ የሚገኘው ቡድን ከአርሴናል የሚያንሰው በ2 ነጥብ ነው። ዛሬ አርሴናል 1 ነጥብ የሚያገኝ ከሆነ 69 ነጥብ ይገባል። ከተከታዮቹ ከኒውካስል፣ ከቼልሲ፣ ከአስቶን ቪላ በነጥብ የሚርቅበት የ1 ነጥብ ልዩነት ለቦታው ላይ በሂሳባዊ ስሌት ዩኤፋ ቻምፒየንስ ሊግን ቦታን ያረጋግጣል። አርሴናል ግን በዚህ ጨዋታ ሽንፈት የሚያስተናግድ ከሆነ የመጨረሻውን ጨዋታ የግድ መጠበቅ ወይም ማሸነፍ ግዴታ ውስጥ ይገባል። በተለይ ሲቲ በርንማውዝን ሮብ ምሽት የሚያሸንፍ ከሆነ አሁን ሂሳባዊ ስሌቱ ከባድ ወደ መሆን ደረጃ መጥቷል። በተለይ አርሴናል ያለፉትን 5 የሊግ ጨዋታ የተወጣበት መንገድ ያስመዘገበው ውጤት ዛሬ ላይ በመጨረሻ ቀን 2 ጨዋታዎች ሲቀሩ ቡድኑን ውጥረት ውስጥ ያስገባ ውጤት ነው። ምንም እንኳን አሁን ላይ ሰፊውን እድል የመግባት በእጁ ያለው የሚካኤል አርቴታ ቡድን ስለሆነ አድቫንቴጁ ሞር አርሴናል በዚህም ጨዋታ ተቀዳሚ ቢሆንም በሰሞኑ የሚመዘገበው ውጤትና ቡድኑ ላይ የሚታየው የሰነቦና የጫና ስሜት በአንዳንድ ሁኔታዎች ላይ እርግጠኛ ሆኖ ለመናገርም የሚቸግር አቋም ላይ ነው። በተለይ ከፓሪስ ሴን ጀርሜን ሽንፈት በኋላ ቡድኑ ለማገገም በቶሎ ሪከቨር አድርጎ በተለይ በሊጉ ጨዋታ ተከታታይ የተመዘገቡት ውጤቶች ለሚካኤል አርቴታና ለቡድኑ የቻምፒየንስ ሊግን እግር ኳስ ትኩረት በማድረግ በሊግ ጨዋታ የታዩ ክፍተቶች ዛሬ ላይ ለተወሰኑ ለ2 ጨዋታም ቢሆንም የተፈጠረ ጫና አለ። የመጨረሻው ጨዋታ አርሴናል በቀላሉ ሊወጣ የሚችለው የሴንት ሜሪ ጨዋታ ቢሆንም የዛሬውን ጨዋታ በሜዳው የመጨረሻ የዘንድሮ የ2024-25
የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ነው የሚሆነው። ዛሬ እንግዲህ ለአርሴናል የሜዳውን የመጨረሻ ጨዋታ በድል ለማወጣት የኤድዊን ሃዊ ኒውካስልን ነው በኤምሬትስ ምሽት 12 ሰዓት ተኩል የሚያስተናግደው። አርቴታ ሁለት ነገር እያሰበ ነው ወደዚህ ጨዋታ የሚመጣ። አንደኛ በቀል፣ ኒውካስልን ለመበቀል። ምክንያቱም በዘንድሮ የውድድር ዓመት አርሴናልን በብቸኝነት በ3 ጨዋታ ያሸነፈ፣ በ3ቱም ጨዋታ ግብ ያላስተናገደ፣ አርሴናል ላይ ደግሞ በ3 ጨዋታ 5 ግብ ያስቆጠረ ብቸኛ ቡድን። በዛሬው ጨዋታ እንግዲህ የተለያዩ የቡድን መረጃዎች አሉ። የሚካኤል አርቴታ ቡድን በተሻለ ስብስብ ለመቅረብም እንዲሁም በአንዳንድ የተጫዋቾች ጉለት ምናልባት ደግሞ የፊት መስመሩ በኩል ሌላ ትኩረት የሚስብ ጉዳይ ሊወሰንም ይችላል። ለምሳሌ ባለፈው ሳምንት በሶሻል ሚዲያ እንደተመለከትነው ሚካኤል አርቴታ ባያረጋግጥም ግን እንደታየው ከሆነ ከሙሉ ስብስቡ ጋር ጀርመናዊው ካይ ሃቨርት መስራቱን በተለይ በኤምሬትስ በተደረገው ትሬኒንግ ላይ ሙሉ ከስብስቡ ጋር አብሮ በመገኘት ትሬኒንግ ማድረግ ችሏል። ለዛሬው ጨዋታ ማች ፊትነስ ይለፍ አይለፍ የተረጋገጠ ነገር የለም። እስካሁን ድረስ ምንም አይነት የወጣ መረጃ የለም። በዛሬው ጨዋታ ሊሰለፍ የሚችልበት እድል ግን እንዳለ ካለፈው ሳምንት ጀምሮ ሲዘገብ ነበር። ሚካኤል አርቴታ ያረጋገጠውም ነገር የለም። እየወጡ ያሉ መረጃዎች የሚያሳዩት በተለይ በቢቢሲ በኩል የወጣው መረጃ ተጫዋቹ በመጨረሻ እንግዲህ በሚወሰን ውሳኔ የፊትነስ ደረጃ ቋሚውን ሊጀምርም ይችላል፣ ከቤንች ላይም በስብስብ ውስጥም ሊካተት ይችላል። እስካሁን የታወቀ ምንም አይነት ኮንፈርሜሽን የለም። እንደምታውቁት ካይ ሃቨርት ካለፈው የፈረንጆች ፌብሩዋሪ ወር ጀምሮ በሃምስትሪንግ ጉዳት አንድም ጨዋታ አላደረገም። አንድም ጨዋታ እስካሁን ድረስ ቡድኑ ከተጎዳበት ዲፓርትመንት አንዱ በማጥቃቱ ክፍል የዚህን ጀርመናዊ አገልግሎት ማጣቱ ነው። ቢያንስ በጥራትና በኳሊቲ አንዳንድ ጨዋታዎች የአርሴናል የግማሽ ፍጻሜ ለምሳሌ የፓሪስ ሴን ጀርሜን አይነት ጨዋታዎች ላይ የካይ ሃቨርት ሚና ምን ያክል ወሳኝ ሊሆን እንደሚችል የተጫዋቹንም ጉለት ያስተዋልንበት የ280 ደቂቃ ነበር። የ290 ደቂቃዎች 80 ደቂቃ የዚህን ተጫዋች ማጣቱ አርሴናል በእጅጉ ትልቅ ክፍተት ታይቶበት ነበርና ለዛሬው ጨዋታ በስብስብ ውስጥ ይካተት አይካተት እስካሁን ድረስ በፊትነስ ደረጃ የተረጋገጠ ነገር ስለሌለ እስከ መጨረሻ ድረስ መጠበቅ ይኖርብናል። ነገር ግን ባለፈው ሳምንት ከሊቨርፑል ጋር ባቻ ውጤት በተጠናቀቀው ጨዋታ ደክላን ራይስ እንዲሁም እነ ጁሬን ቲምበር በቋሚነት አልጀመሩም። ራይስ ከስብስቡ ውስጥም አልነበረም። ሊያንድሮ ትሮሳርድ በጨዋታው ጉዳት አጋጥሞት ተቀይሮ ወጥቷል። ጋብሪኤል ማርቲኔሊን በተመሳሳይ የተወሰነ ህመም እንዳለበት ሲነገር ነበር። የነዚህ 4 ተጫዋቾች የፊትነስ የመጨረሻ ውሳኔም ይጠበቃል። ምንም እንኳን ከሙሉ ስብስቡ ጋር ትሬኒንግ ቢያደርጉም ለዛሬው ጨዋታ ብቁ ይሁኑ አይሁኑ በመጨረሻ ሰዓት የሚወሰን ውሳኔ ነው የሚሆነው። የነዚህ 4 ተጫዋቾች በተለይ የሊያንድሮ ትሮሳርድ ከሊቨርፑል ጨዋታ ጋር ጉዳት አጋጥሞ በሊቨርፑል ጨዋታ ተቀይሮ መውጣቱ ይታወሳል። በአርሴናል የፊት መስመር በኩል ሌላ ተጨማሪ ጉዳት ነው እንግዲህ አስተናግዶ የወጣው። እስካሁን ድረስ ምንም አይነት የተረጋገጠ መረጃ አልወጣም። በሊያንድሮ ትሮሳርድ፣ በደክላን ራይስ፣ ጋብሪኤል ማርቲኔሊ፣ ቲምበር እና ካይ ሃቨርት ዙሪያ ምንም እንኳን ተጫዋቾቹ በስብስብ ውስጥ ተካተው ትሬኒንግ ላይ መገኘት ቢችሉም የመጨረሻ ፊትነስ ቴስት ከጨዋታው በፊት እንግዲህ ይረጋገጣል ተብሎ ይጠበቃል። ነገር ግን የአርሴናል የፊት መስመር ክፍተት በተወሰኑ ጨዋታዎች በቦታው ላይ ተፈጥሯዊ አገልግሎት ባይኖረውም ቡድኑ ባጋጠመው ክፍተት ምክንያት ጉለቱ ሞልቶ እንዲጫወት ሚና ተሰጥቶት ባለው አቅም ከተፈጥሯዊ ቦታው ውጪ ተጫውቶ አገልግሎቱ ጥሩ የሆነው ሚካኤል ሜሪኖ በሁለት ቢጫ ካርድ ምክንያት የዛሬው ጨዋታ ያመልጧል። በአንፊልድ በሁለተኛ ቢጫ ካርድ በቀይ ከሜዳ መውጣቱ ይታወሳል። ለዛሬው ጨዋታ አይሰለፍም። የትሮሳርድም ጉዳይ አጠራጣሪ ሆኗል። እነዚህ ሁለት የፊት መስመር ተጫዋቾች የማይሰለፉ ከሆነ ሚካኤል አርቴታ በዛሬው የኤምሬትስ ጨዋታ ምን አይነት ውሳኔ ይወስናል የሚጠበቅ ነው የሚሆነው። በተመሳሳይ የኒውካስል ቡድን በርካታ የቡድን የጉዳት መረጃ አለ።
ኤድዊን ሃዊ ስብስብ ውስጥ እንደምታውቁት ጆን ሊንተን ጉልበቱ ላይ ባጋጠመው ጉዳት ምክንያት የዛሬውን ጨዋታ እንደሚያመልጠው ይጠበቃል። በተጨማሪም ስቴቫን ቦትማንም ጉዳት አጋጥሞታል። ኬረን ትሪፐርን በተመሳሳይ ዊሎክ ባለፈው ሳምንት ከቼልሲ ጋር በነበረው ጨዋታ ጉዳት አጋጥሞ ተቀይሮ ወጥቷል። እነዚህ ተጫዋቾች በዛሬው ጨዋታ የመሰለፍ እድላቸው በጣም ጠባብ ነው። አብዛኛው ተጫዋች ግን የዛሬውን ጨዋታ እንደሚያመልጠው ነው እየወጣ ያለው መረጃ የሚያሳየው። ቢቢሲ ከጨዋታ በፊት በሚለቀው ቅድመ ጨዋታ ግምገማ ፕሪቪው ወቅት በመጨረሻም የተረጋገጡ የቡድን መረጃዎች ሊገኙ የሚችሉት በቢቢሲ በኩል ነው። ቢቢሲ እንደሚለው ከሆነ እነ ስቴቫን ቦትማን፣ ኬረን ትሪፐር፣ ጆን ሊንተን እና ዊሎክ ከዛሬው ጨዋታ ውጪ የመሆናቸው እድል ሰፊ ነው። ምናልባት ዊሎክ የመመለስ እድል ሊኖረው ይችላል። የተቀሩ ተጫዋቾች ግን የዛሬውን ጨዋታ ያመልጣቸዋል በማለት ቢቢሲ የራሱን ሪፖርት ይዞ ወጥቷል። ሁለቱም ክለቦች የጉዳት ዜና አላቸው። ነገር ግን የዛሬው ጨዋታ ለየት የሚያደርገው ታሪካዊ ክስተት ሊፈጠር ይችላል በሁለቱ ክለቦች መካከል። አንደኛው የሚካኤል አርቴታ ቡድን ለበቀል ኒውካስልን ከየትኛውም ጊዜ በላይ ምቹ አጋጣሚ ነው። ምክንያቱም ቡድኑ አንደኛ ኒውካስልን አሸንፎ የሻምፒዮንስ ሊግን ቦታን በሁለተኛ ደረጃ ሁለተኛነትን ይዞ ለማረጋገጥ፣ ሁለተኛ ነገር ደግሞ የኒውካስልን የሻምፒዮንስ ሊግ ተስፋን እስከ መጨረሻው ጨዋታ ድረስ አደጋ ውስጥ በመክተት በካራቦ ካፕ አርሴናልን በደርሶ መልስ አሸንፎ ከውድድሩ ውጪ ያደረገበትን አጋጣሚ ነው የሚያገኘው። በሌላ በኩል ደግሞ አንድ ክለብ በፕሪሚየር ሊግ እግር ኳስ በአንድ የውድድር ዓመት በሁሉም ውድድሮች አርሴናልን 4 ጊዜ አሸንፎ አያውቅም። በክለቡ ታሪክ አርሴናል በአንድ ቡድን በአንድ የውድድር ዓመት በአንድ ካላንደር ውስጥ 4 ጊዜ ተሸንፎ አያውቅም በታሪኩ። ለመጨረሻ ጊዜ እንኳን 3 ጊዜ የተሸነፈበት አጋጣሚ በታሪክ ውስጥ የተፈጠረው 5 ጊዜ ብቻ ነው። 5 ጊዜ ብቻ ነው በታሪክ አጋጣሚ የተፈጠረው። በ2007 እና 8 በሊቨርፑል፣ ከዛ ቀደም ብሎ በ2005 እና 6 በማንቸስተር ዩናይትድ፣ የተቀሩት በዚህ በፕሪሚየር ሊግ በአዲሱ ፎርማት አልነበር። በ38 ክለቦች መካከል በሚደረገው ውድድር ላይ አይደለም እንዲህ አይነት ሪከርድ የተመዘገበውና አርሴናል በአንድ የውድድር ዓመት በተለያዩ ውድድሮች በአንድ ክለብ ያውም በፕሪሚየር ሊግ የደርሶ መልስ ሆም ኤንድ አዌይ ጨዋታን ጨምሮ በሊግ ካፕ ጨዋታ ተሸንፎ አያውቅም። ይህን ሪከርድ እንግዲህ ሚካኤል አርቴታ የማስጠበቅ ትልቅ ግዴታ ይዞ ነው የሚገባው። ኒውካስል ዛሬ የሚያሸንፍ ከሆነ ደግሞ በእንግሊዝ እግር ኳስ ታሪክ ብቸኛው ክለብ ይሆናል በአንድ የውድድር ዓመት አርሴናልን 4 ጊዜ ያሸነፈ። ይሄ ትልቅ ተጠባቂ ከዛሬው ጨዋታ ሊመዘገብ የሚችለው ሪከርድ ይሄ ነው። በልዩነት የተነሳው ኒውካስል እንደ ቡድን እንኳን አርሴናልን በደርሶ መልስ በፕሪሚየር ሊግ ባለው ይቅርታ 2 ጨዋታዎች በአንድ የውድድር ዓመት በአንድ ካላንደር 2 ጊዜ አርሴናልን አሸንፎ አያውቅም። ለመጨረሻ ጊዜ ይሄን ሪከርድ ያሳካው በ1994-95 በኬቨን ኪገን ያ ድራማዊ የኒውካስል የፕሪሚየር ሊጉን ዋንጫ ያጣበት ማንቸስተር ዩናይትድ ከ12 ነጥብ ልዩነት ደርሶ የሊጉን ዋንጫ ያሸነፈበት ኬቨን ኪገን በአንፊልድ ኮሊሞር 4ኛዋን ግብ ሲያስቆጥር ሁሌ በፕሪሚየር ሊጉ ከማይረሱ አይከን ከሆኑ ጨዋታዎች የፕሪሚየር ሊጉን ታሪክ በቪዲዮ በፕሪሚየር ሊግ ሆም ፔጅ ብትመለከቱ ሁሌ ለማስታወቂያነት የሚጠቀሙት ኬቨን ኪገን 4ኛውን ግብ ሲቆጠር ኮምበራቸው ወደቁበትን ነው በመሃል በማስታወቂያነት የሚያመጣው ፕሪሚየር ሊጉና በዛ የውድድር ዓመት ነው የኬቨን ኪገን ኒውካስል ነው አርሴናልን በደርሶ መልስ ማሸነፍ የቻለው። ስለዚህ አርሴናል በአብዛኛው በኒውካስል ያለው የበላይነት ባለፉት የውድድር ዓመት ከፍተኛ ነው። በዘንድሮ ግን በመጀመሪያ ሊግ ጨዋታ 1-0 በአሌክሳንደር ኢሳቅ ብቸኛ ግብ ከረፍት በፊት በተቆጠረ አርሴናል ከሎ ብሎክ በተመሳሳይ ስትራክቸር ከሚመጡ ቡድኖች ጋር ምን ያክል እንደሚቸገር የታየበት የመጀመሪያ ሊጉ ጨዋታ ላይ ከኤድዊን ሃዊ ቡድን የተገበረው ታክቲካዊ ዲሲፕሊን እና ጨዋታውን ለማሸነፍ የመረጠበት መንገድ
በኤሚሬትስም በሊግ ካፕ በሴንት ጄምስ ፓርክም ደግሟል። ተመሳሳይ አይነት የጨዋታ ታክቲክ አቀራረብ። ነገር ግን የተጫዋቾች ኳሊቲና በጊዜው የነበረው ተለዋዋጭ የተጫዋቾች ጥራት ወይም በጊዜው የሚጠቀሙት የተጫዋቾች ኳሊቲ ልዩነት ነበር። በዛም ወቅት የአሌክሳንደር ኢሳቅ ኢንፎርም የሆነበት አስደናቂ ብቃቱን አውጥቶ የሚያሳይበት ሳምንት ነው። አሁን በቅርብ ሳምንት ደግሞ ስንመለከት ኢሳቅ ክፍት ከሆነ እንቅስቃሴ ጋር ያለው ግብ የማስቆጠር ሪከርድ እንደ ወትሮ ወይም ያኔ አርሴናልን በዲሴምበር ወር ከውድድሩ ውጪ ሲያደርግ የነበረው ኢሳቅ አይነት አይደለም። የና አንቶኒ ጎርደን ብቃት በዛም ወቅት የነበረው አንቶኒ ጎርደን አይደለም። ከጉዳት ከመጣ በኋላ የቋሚነትን ቦታ የማግኘት እድል ችግር ውስጥ አጋጥሞታል። ሃርቪ ባርንስ በጥሩ ሁኔታ በቅርብ ጊዜያት ኒውካስልን እያገለገለ ስለሆነ የተጫዋቾች የግል ወቅታዊ አቋም በአብዛኛው የኒውካስል ቡድን ውስጥ ጥገኛ የሆነው በሁለቱ ዊንጎችና በአማካይ ስፍራ ተጫዋቾች ነው። ለምሳሌ በቼልሲ ጨዋታ ብትመለከቱ ሳንድሬ ቶናሊና ብሩኖ ጊማሬስ ናቸው ለኒውካስል ግብ ያስቆጠሩት። ኒውካስል ባለፉት ሁለት አዌ ጨዋታ በቪላ ተሸንፏል፣ ከብራይተን ጋር ተጫውቷል። ያውም አጨቃጫቂ የፔናልቲ ውሳኔ በነበረበት ከፍተኛ የዳኝነት ክፍተት ታይቶ ዳኞችን ለትችት በዳረገበት ጨዋታ። ስለዚህ ወቅታዊ ብቃት ራሱ ለኒውካስል ከፍተኛ ወሳኝነት አለው። ባለፉት 2025 የውድድር ዓመት ከገባ በኋላ ኒውካስል ያለፉትን 10 የፕሪሚየር ሊግ ጨዋታዎች የመጣበት ፎርም ምንም እንኳን የሚያስደንቅ የሚያስገርም ቢሆንም በ2025 የፈረንጆቹ አዲስ ዓመት ከገባበት ጊዜ አንስቶ በርካታ ነጥብ ከሊጉ አሸናፊ ሊቨርፑል በመቀጠል አብዛኛውን ነጥብ የሰበሰበ ቡድን። ስለዚህ ወቅታዊ ብቃቱን በአጠቃላይ ደግሞ የኒውካስልን አቋም ስንመለከት ባለፉት ጨዋታዎች ከተመለከትን ኒውካስል ሜዳው ላይ የሚያደርገው ዶሚኔት ከፍ ይላል፣ ከሜዳው ውጪ ይቸገራል። የዘንድሮ የውድድር ዓመት የኒውካስልን ብቃት ደግሞ በአጠቃላይ ጠቅላላ አድርገን ካየን ቡድኑ ከገባበት የውጤት ማጣት በአንዴ ነጥሮ በመውጣት ነው ዛሬ ላይ ለዩኤፋ ቻምፒየንስ ሊግ ቦታ እየተወዳደረ የሚገኘውና ይሄ ትልቅ ወሳኝ ጨዋታ ነው ለሁለቱም ክለቦች። ነገር ግን የሚካኤል አርቴታ አርሴናል ባለፉት 20 የሊግ ጨዋታዎች በሜዳው ከኒውካስል ጋር ባደረገው 20 የሊግ ጨዋታ 17ቱን አሸንፏል አርሴናል። ሚካኤል አርቴታ 20 ጨዋታ አላደረገም ከኒውካስል ጋር። ነገር ግን አርሴናል ባለፉት 20 ጨዋታዎች 17ቱን አሸንፏል፣ በሁለቱ አቻ ወጥቷል። አንድ ጨዋታ ብቻ ነው በኒውካስል ሽንፈት ያስተናገደውና ጠንካራ ሪከርድ ከማክፓይስ ጋር አርሴናል አለው። ይሄ በጨዋታው ላይ ቡድኑን ተቀዳሚ የማሸነፊያ ሬት እንዲያገኝ ምክንያት ሆኗል። አርሴናል እንግዲህ ባለፉት በካፕና በሊግ ጨዋታዎች 5 ጨዋታ ከድል ርቋል። በሁለቱ አቻ ሲወጣ በ3ቱ ተሸንፏል። የአለፉት ጊዜያት ለሚካኤል አርቴታ በሁሉም ውድድሮች በጎ የሚባል ውጤት እየተመዘገበ አይደለም። ለምሳሌ ቡድኑ ባለፉት 4 በሜዳው ባደረገ ጨዋታው በሁሉም ውድድሮች ድል ማድረግ አልቻለም። ከስፒሽ ታውን ጨዋታ በኋላ ቡድኑ በሜዳውም ከሜዳውም ውጪ ከድል ርቋል። በሁሉም ውድድሮች በሜዳው ባለፉት 4 ጨዋታዎች ምንም አይነት ድል አላሳካም። በሁለቱ ተሸንፏል፣ በፓሪስ ሴን ጀርሜን እና በበርንማውስ። ይሄ ምናልባት ወቅታዊ አርሴናል አቋም ምን አይነት እንደሆነ የሚያሳይ አንዱ የሰሞኑን ክፍተት ተደርጎ እየተነሳ ነው የሚገኘው። የዛሬው ጨዋታ ጥንካሬ ግን ለሁለቱም ቡድኖች እኩል ነው። ለሁለቱም ቡድኖች እንደውም በተሻለ የዛሬውን ጨዋታ ማድረግ የሚችለው የአርሴናል የሚካኤል አርቴታ ቡድን ነው ከኒውካስል ይልቅ። አንደኛ የመጨረሻ የሜዳው ጨዋታ ነው በሊጉ። የመጨረሻው ጨዋታ የሚሆነው በሳውዛምፕተን ሴንት ሜሪ ነው። የሊጉን የመጨረሻ ጨዋታ ደግሞ አርሴናል ከተሸነፈ 27 ሲዝኖች አልፈውታል። ከ27 ሲዝን በኋላ ሚካኤል አርቴታ ቡድን ይሸነፋል ተብሎ አይጠበቅም። ባለፉት ደግሞ 22 ተከታታይ ሲዝኖች ላይ የመጨረሻ የሊግ ጨዋታ ማሸነፍ ይችላል ከ27ቱ።
ስለዚህ ሪከርዱ በጣም የጠነከረ ነው። የመጨረሻ የሊግ ጨዋታ በሜዳው ሲያደርግ እንደነዚህ አይነት ጠንካራ ሪከርድ ያለው ቡድን እንግዲህ እንዲሁ በቀላሉ ይሸነፋል ተብሎ አይጠበቅም። ከነዚህ 27 ጨዋታዎች ለሽንፈት የበቃው አንድ ጨዋታ ብቻ ነው። ይሄ ጠንካራ ሪከርድ ነው። እንግዲህ በዛሬው ጨዋታ የቡድኑ ወሳኝ ተጫዋች ሚካኤል ሜሪኖ አይሰለፍም። በአንድ የውድድር ዓመት ግን 6 ቀይ ካርድ የተመዘገበበት ቡድን የሚካኤል አርቴታ አርሴናል ብቻ ነው። ከፍተኛ ቁጥር ያለውን ቀይ ካርድ አንዳንድ ቀይ ካርዶች አወዛጋቢ የሆኑ ውሳኔዎች ቢሆኑ በጌም ማኔጅመንት ቡድኑ የተሳካ 90 ደቂቃ እንዳያደርግ በዘንድሮ የውድድር ዓመት አርሴናል ማሳካት ከሚገባው እነዚህ 6 ተጫዋቾች በጎደሉበት ጨዋታ ብቻ አርሴናል 13 ነጥብ አጥቷል። በ6 ጨዋታዎች ላይ 13 ነጥብ አጥቷል። እነዚህ ነጥቦች 13 ነጥብ አርሴናል አሁን ላይ ያዘው ደረጃና አሁን ላይ ያለው ነጥብ ላይ 13ቱን ብደምሩ ለምሳሌ አርሴናል በዚህ ወቅት ከሊቨርፑል በ2 ነጥብ ብቻ ነበር የሚርቀው። በ2 ነጥብ 81 ነጥብ ላይ መቀመጥ ይችላል። ስለዚህ ቀይ ካርድ የአርሴናል የዘንድሮ የውድድር ዓመት ምን ያክል ተጽዕኖ እንደፈጠረ አንደኛው ማሳያ ነው። በተለይ የብራይተን፣ የማንቸስተር ሲቲ፣ የበርንማውዝ እነዚህ 3 ጨዋታዎች የሲቲና የብራይተን የሚያስቆጨው አርሴናል መሪ ያለ በቀይ ካርድ ተጫዋችን አጥቶ ያን ጨዋታ ነጥብ ተጋርቶ መውጣቱ ነው። የበርንማውዝ ጨዋታ ባላንስ በሆነ ውጤት ላይ ያለ ምንም ግብ ጨዋታው እየተደረገ በቀይ ካርድ ወጥቶ ቡድኑ ሽንፈት ያጋጠመው መንገድ ማለት ነው። ስለዚህ አርቴታን በዘንድሮ የውድድር ዓመት ዋጋ ካስከፈሉ ጉዳዮች መካከል ጉዳት ብቻ ሳይሆን የስብስቡ ዲሲፕሊን እና የቀይ ካርድ ሪከርድ አንደኛው ምክንያት ነው ቡድኑ ቀይ ካርድ የሚመለከትበት መንገድ። ስለዚህ እንደነዚህ አይነት ጉዳዮችን በዘንድሮ የውድድር ዓመት ሚካኤል አርቴታ ለአንዴና ለመጨረሻ ጊዜ ለማስቀረት በቀጣይ የውድድር ዓመት እነዚህ ምክንያቶችን እንኳን አሸንፎ ነው የሊጉን ዋንጫ ማሳካት የግድ የሚለው። ምክንያቱም የፕሪሚየር ሊጉ አሸናፊ ክለቦችን ባለፉት የውድድር ዓመት እንደውም የዘንድሮን የሊቨርፑልን ቡድን እንተውና የጋርዲዮላና የክሎፕ የሲቲና የሊቨርፑል ድል ሲመዘገብ ሁለቱም አሰልጣኞች በመልበሻ ክፍል ከተጫዋቾች መስማት የማይፈልጉት አንደኛውና ትልቁ ጉዳይ ምክንያት ነው። የትኛው ምክንያት በሁለቱ አሰልጣኞች ዘንድ ተቀባይነት የለውም። ተጫዋቾች ትክክል እንኳን ቢሆኑ ምክንያት ማቅረብ አይፈቀድም። አይ ዳኛው እንዲህ ስላደረገ ነው እንዲሆን ነው ምክንያት መስማት አይፈልጉም። እነዛ ምክንያቶችን አልፈው ነው ዋንጫ ማሸነፍ የሚፈልጉት እና ዳኛው ጨዋታውን እስካልጨረሰ ድረስ የትኛውንም ሞመንት ክሬት ማድረግ ነው ብለው ስለሚያምኑ ለምክንያት ራሳቸውን ዝግጁ አላደረጉ። ባይሆን በሚዲያ ፊት እነዛን ጉዳዮች በምክንያትነት አንስተው ተቃውሞ ሊያሰሙ ይችላሉ። ግን በቡድን ስብስብ ውስጥ ያሉ ተጫዋቾች እያንዳንዱ ኃላፊነት የሚወስደው ከዲሲፕሊን ጋር ነው፣ የትኛውንም ምክንያት ስለማይቀበሉ። ስለዚህ አንድ ተጫዋች ሜዳ ውስጥ በሚያደርገው እንቅስቃሴ ውስጥ ምክንያታዊ ሆኖ ሳይሆን ከድልና ከአሸናፊነት ጋር በቀጥታ የተገናኘ ጉዳይ ነው ትኩረቱ የሚሆነው። ምክንያቱም ይሄ ተጫዋች ተሸንፎ ሲመጣ ለአሰልጣኙ የሚነግረው ምንም አይነት ምክንያት የለም ተቀባይነት ያለው። ስለዚህ በቀጣይ የውድድር ዓመት ከሚካኤል አርቴታ የሚጠበቀው አንደኛ የቡድን የስነልቦና ጥንካሬ ከምክንያቶች የራቀ። ለምሳሌ የብራይተኑ ጨዋታ እንደምታስታውሱት ደክላን ራይስ አለአግባብ ኳስ ከቫን ሄካ አጠገብ ለመንካት በሚጥርበት ወቅት ነው ዲሌይድ ዘ ሪስታርት አዲሱ ህግ ጨዋታ መልሶ ለማስጀመር በሚደረግ እንቅስቃሴ ውስጥ የማዘግየት ቀጥተኛ ተሳትፎ ቢጫ ካርድ ያሰጣል የሚል ህግ ጸድቋል። እዛ ጋር እሱ ያንን ጉዳይ ፈጥራል በሚል ነው ዳኛው በሁለተኛ ቢጫ ካርድ ያስወጡት። ክሪስ ካቨነር መሰሉ በቀጥታ ያስወጡት። ማርቲን ኦሊቨር ደግሞ በተመሳሳይ አይነት ኬስ ትሮሳርድን ምንም እንኳን ያ ውሳኔ ጥድፊያ የተሞላበት ቢሆን
በዳኛው በኩል ያልተገባ ጥድፊያ ማርቲን ኦሊቨር ዲሌይድ ሪስታርቱን ቢያንስ አንድ ዳኛ 13 ሰከንድ መጠበቅ አለበት። እዛ ጋር ለ2 ሰከንድ 3 ሰከንድ በቅጽበታዊ በሆነ ጉዳይ ነው ዳኛው ጨዋታውን እንዳስቆመ ትሮሳርድ ምናልባት እኩል የመታት ይመስለኛል። ቀይ ካርዱ ብዙ ማሳማኝ ባይሆንም 100% የሚያሳምን ባይሆንም ትሮሳርድ ራሱን አግዶላል ከቡድን እንቅስቃሴ ውስጥ በዛች ሁለተኛ ቢጫ ካርድ ምክንያት። አርሴናል አድቫንቴጅ ይዟል። አዌ ነው፣ ተጋጣሚው ሲቲ ነው። 3 ነጥብ ማግኘት የሚችልበት እድል በጨዋታ በዛች ደቂቃ ውስጥ በነበረው ብልጫም ከተመለከተን የማሸነፍ ትልቁ እድል ያለው የአርሴናል ግን የቡድኑ ሪትምም የጨዋታ ፕላንም በአንድ የሺፍት አድርገው ሁለተኛ 45 ሙሉ አርሴናል በራሱ የመጫወቻ ክልል እንዲያሳልፍ ምክንያት ሆነ። ስለዚህ እንደነዚህ አይነት ጉዳዮችን ጭምር ማለፍ አንደኛው የቀጣይ ዓመት ፕላን ነው። ዘንድሮ አርሴናል ዋጋ ያስከፈለው የተጫዋቾች ጉዳት ትልቁን የዘንድሮ የውድድር ዓመት የአርሴናል ያልተሳካ የውድድር ዓመት እንዲሆን ምክንያት የሆኑ ጉዳቶች አሉ። ከጉዳቱም በላይ ግን እንደነዚህ አይነት ጉዳዮችን መጠንቀቅ ወይም መቀነስ ለተሻለ ደረጃ ሊያበቃ እንደሆነ ምክንያቱም በዘንድሮ የውድድር ዓመት ካያችሁ ከየትኛውም ቡድን በላይ ቀይ ካርድ ተመልክቶ በቀይ ካርዱ ምክንያት ደግሞ ነጥብ በማጣቱ ኳንጫ ቀርቷል። ስለዚህ እነዚህ ጉዳዮችን የሚካኤል አርቴታ ቡድን በቀጣይ የውድድር ዓመት ቀርፎ ከሚመጣቸው ጉዳዮች መካከል አንዱና ዋነኛው ነው። የኤድዊን ሃዊ ኒውካስል በዘንድሮ የውድድር ዓመት 20ኛ ድሉን ባለፈው ሳምንት ቼልሲን በማሸነፍ አስመዝግቧል። 20 ድልና ከዛ በላይ በአንድ የውድድር ዓመት ኒውካስል ካስመዘገበ 22 ዓመት ሆኖታል። ከሴር ቦቢ ሮብሰን በኋላ የተመዘገበ ውጤት ነው። ቦቢ ሮብሰን 21 ጨዋታ ነው ማሸነፍ የቻሉት። ኤድዊን ሃዊ 2 ጨዋታ እየቀረው የዛሬን ጨምሮ 20 ጨዋታ በአንድ የውድድር ዓመት ማሸነፍ ችሏል። ቡድኑ ምን ያክል በፍጥነት ወደ አሸናፊነት እንደመጣ የሚያሳይ ነው። በሰሞኑን በሚታየው የኒውካስል ጥሩ ፎርም ትልቁን ተጽዕኖ እየፈጠረ የሚገኘው የቀኝ ተመላላሽ የማጥቃትም የመከላከልም እንቅስቃሴው አስተማማኝ ሆኖ በኒውካስል ቤት ነፍስ የዘራው ጃኮብ ማርፊ ነው። ይሄ ተጫዋች እንግዲህ የክንፍ ተጫዋች ነው። በቀኝ ክንፍ በኩል የሚጫወት በሁለቱም ሚና ኤድዊን ሃዊ የሚያደንቁት ነው። በመከላከሉ በኩል ትሪፐርም ሊቨርሜንቶ የሚሰለፉ ተመልሶ በማገዝ በማጥቃቱ በኩል ደግሞ በዘንድሮ የውድድር ዓመት 12 ግብ የሆኑ ኳሶችን አመቻችቶ በማቀበል በፕሪሚየር ሊጉ ከ10 በላይ አሲስቶች በማድረግ ሌላኛው ተጫዋች ሆኗል። ስለዚህ በዛሬው ጨዋታ እንግዲህ የአርሴናልን የግራ ተመላላሽ ፖዚሽን በሉዊስ ኬሊ በኩል ከሚሰለፉ የኒውካስል አደጋ ፈጣሪ ተጫዋቾች መካከል አንዱ ጃኮብ ማርፊ ነው። በነገራችን ላይ ሁለተኛ ደረጃ ላይ የሚገኘው አርሴናል በዘንድሮ የውድድር ዓመት ያሸነፈው የጨዋታ ብዛት 18 ነው። ኒውካስል ያሸነፈው 20 ነው። በአንድ ፕሮግራም ከአድማጮች ጋር ያልተስማማንበት ወይም ያልተግባባንበት አንድ ሐሳብ ነበር። አርሴናል ከሚያስመዘግባቸው ያቻ ውጤቶች ወይም ባለመሸነፍ ከሚወጣው ጨዋታ ይልቅ አነስተኛ ሽንፈት በርካታ ድል ማስመዝገቡ ከሚመዘገበው ያቻ ውጤት ለአርሴናል ትልቅ ተጽዕኖ ነበረው ብዬ የውድድር ዓመቱ ሊቨርፑል ዋንጫውን ከማረጋገጡ ቀደም ብሎ ይህን ሐሳብ ስናነሳና ስንወያይ ነበር። ግን አብዛኛው የቻናላችን ተከታታዮች በዚህ ሐሳብ አልተስማሙም። ለምሳሌ እያንዳንዱን የቶፕ 7 ክለቦችን ያሸነፉበትን የጨዋታ ብዛት ሪከርድን እስቲ እንመልከት። ለምሳሌ 7ኛ ደረጃ ላይ ያለው ኖቲንጋም ፎረስት 18 ጨዋታ ከአርሴናል እኩል በማሸነፍ የማሸነፍ ሬቱ እኩል ነው። ቪላ 19 ጨዋታ አሸንፏል። ሲቲ 19 ጨዋታ፣ ቼልሲም 19፣ የኤድዊን ሃዊ ኒውካስል 20 ጨዋታ አሸንፏል። ከሁሉም ክለቦች ደግሞ በዘንድሮ የውድድር ዓመት በርካታ ያቻ ውጤቶችን ያስመዘገበው አርሴናል ነው። ከየትኛውም ቡድን በላይ 14 ያቻ ውጤቶች ተመዝግበዋል። ለምሳሌ አርሴናል ከ14ቱ ያቻ ውጤት ሊያገኝ የሚችለው 14 ነጥብ፣
በአማካይ ከ14ቱ ጨዋታ 5ቱን በሽንፈት አጠናቆ 9ኙን ቢያሸንፍ አርሴናል የሚያሳካው ነጥብ 27 ነው። አሁን ከ14 ያቻ ውጤት ጨዋታዎች 14 ነጥብ ነው ያገኘው። 8ቱን እንኳን ቢያሸንፍ 24 ነጥብ ነው አርሴናል ማግኘት የሚችለው አሁን ከሚያገኘው ነጥብ ወይም አሁን ላይ ካለው ነጥብ 10 ነጥብ ከፍ ያለ ማለት ነው። ስለዚህ በፕሪሚየር ሊግ በአብዛኛው ከተመለከታችሁ በአንድ የውድድር ዓመት ክለቦች ሽንፈትን ብቻ ሳይሆን ያቻ ውጤቶችንም ጭምር ነው የሚቀንሱት። አሁን የሊጉ ሻምፒዮን ሊቨርፑል 18 ጨዋታ ሲያሸንፍ ወደ ሊጉ አሸናፊነት በጣም በተቃረበበት ወቅት ነው። ከዛን ጊዜ በኋላ ያሸነፈው የጨዋታ ብዛትና የተሸነፈው በዘንድሮ ውድድር ዓመት ብትመለከቱ ሊጉን ካሸነፈ በኋላ በቼልሲ ተሸንፏል፣ ከአርሴናል ጋር አቻ ወጥቷል፣ ከፉልሃም ጋር አንድ ተሸንፏል፣ ከኖቲንጋም ፎረስት ጋር። ነገር ግን በኖቲንጋም ፎረስት እና በኒውካስል በፉልሃም ጨዋታ መካከል የ27 ጨዋታ ያለ መሸነፍ ሪከርድ ነበር። ከነዚህ 27 ጨዋታዎች ውስጥ ደግሞ 22ቱን ነው ያሸነፈው። ስለዚህ የሪከርዱን ጋፕ ተመልከቱ። አርሴናል 7ኛ ደረጃ ከሚገኝ ክለብ ጋር እኩል ድል የሚያስመዘግብ ከሆነ ያ ቡድን ወደ አርሴናል የነጥብ ልዩነቱ አሁን ዛሬ ኖቲንጋም ፎረስት ቢያሸንፍ የነጥብ ልዩነቱ ከአርሴናል ጋር የሚሆነው 3 ነው ማለት ነው። 62 አሁን ላይ 62 ነው፣ 65 ነጥብ ይሆናል። የማሸነፍ ሪከርዱ ከአርሴናል እኩል ነው የሚሆነው። ስለዚህ ዊኒንግ ሬቱን ከፍ ለማድረግ ይሄን ያቻ ውጤት ነው መጀመሪያ መቀነስ ድል መመዝገብ ያለው። እነዚህ ያቻ ውጤቶችን ደግሞ አርሴናል ሲያስመዘግብ በሜዳ ውስጥ የተወሰኑ ጨዋታዎችን በ10 ተጫዋች ነው የጨረሰው። ስለዚህ ጉዳዮች ሁሉ ተያያዥነት አላቸው። በቀጣይ የውድድር ዓመት ቡድኑ በማጥቃቱ በኩል ያጥቂ ቁጥር መጨመር ወይም ትክክለኛ ተገቢ የ9 ቁጥር ገዳይ ያጥቂ ማስፈረም ብቻ ሳይሆን የሚመዘገበውን የውጤት አይነት መቀየር አለበት። አሁን ሬንጁ አንድ የኦፕታን ስታቲክስ ስመለከት የአርሴናል ግራፍ በአብዛኛው ካያችሁ ከፍ ያለ ግራፍ አይደለም፣ ዝቅ ያለ ግራፍ አይደለም፣ በተመሳሳይ መንገድ ነው የሚሄደው። የማንቸስተር ሲቲ፣ የኒውካስል፣ የቼልሲ 2025 ከገባ በኋላ ከየትኛውም ተጋጣሚ በላይ ከሊቨርፑል ቀጥሎ ነጥብ ያገኘ ቡድን 10 ጨዋታ ግን በ2025 ባደረጋቸው 10 ጨዋታ በሜዳው 8ቱን አሸንፎ በሁለቱ አቻ ወጥቷል። ምንም አይነት ሽንፈት አላስተናገደም። ከሜዳው 24 ነጥብ አግኝቷል። ስለዚህ የቼልሲ ግራፍ ከፍ ያለ ነው የመጣው። ሲቲ ከነበረበት የ7ኛ ደረጃ የነጥብ ልዩነቱ ከቶፕ 4 ጋር በነበረው ጋፕ አጥብቦ እዚህ ደረጃ የማሸነፍ ሬቱ ሽንፈት ያስተናግዳል፣ ግን የሚያካክሰው በደል ነው። ተከታታይ ጨዋታዎችን ተመሳሳይ ውጤት አይመዘገብም። ለምሳሌ የብሬንፎርድ፣ ኤቨርተን አንድ አይነት ውጤት፣ ከዛም የበርንማውዝ ሽንፈት፣ የክሪስታል ፓላስ ያቻ ውጤት ተመሳሳይ ውጤቶች ይመዘገቡ ነበርና ግራፉ እንደሚያሳየው ከሆነ አርሴናል ግብ በማስቆጠር ብቻ አይደለም ችግሮች የሚቀርፈው ወይም ያለበትን ክፍተት የሚደፍነው። እንደነዚህ አይነት የማሸነፍ ሬቱን ከፍተኛ ማድረግ አለበትና የዛሬው ጨዋታ ከኒውካስል ጋር ከፍተኛ ፍጥጫ የሚደረግበት የአርሴናል የመጨረሻ የሜዳ ጨዋታ ነው የሚሆነው። ኒውካስልን ለመበቀል የሚካኤል አርቴታ ቡድን ከየትኛውም ጊዜ በላይ በተለየ ፍላጎት የዛሬውን ጨዋታ ወደ ሜዳ ይመጣል ተብሎ ይጠበቃል። ኒውካስል የዛሬውን ጨዋታ አሸንፎ 2ኛ ደረጃ ላይ ለመቀመጥ፣ አርሴናል 2ኛ ደረጃውን አስጠብቆ የሻምፒየንስ ሊግ እግር ኳስ 37ኛ ሳምንት ላይ ለመግደል የሚደረግ ጠንካራ የሁለቱ ክለቦች ፉክክር ነው የሚሆነው። ምሽት 12 ሰዓት ተኩል ይደረጋል። ጨዋታውን ተመልክተን ደግሞ በድህረ ጨዋታ ግምገማ ወደ እናንተ ተመልሰን እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ እንደ ሁሉ ጊዜው በሱፐር ታንክስ ድጋፋችሁ ያስፈልገናልና ድጋፍ እንድታደርጉ የአክብሮት ግብዣችን ነው። ከሳውዝ አፍሪካ ለተደረገልን የሱፐር ታንክስ ድጋፍ አድማጫችን ባለበት ምስጋናችን ይድረስ። ከልብ እናመሰግናለን። በጀርሚ ፍሪፖንግ
ዝውውር ተመልሰን እንመጣለን። ሰላም ቆዩ።